አልነግራችሁም። ነገ 12 ሰዓት ላይ ይጠብቁኝ። ከባድ ሰርፕራይዝ አለ። በቃ የዛሬው ፕራንክ የሚደረገው በነፃ አይደለም ነው የምላችሁ። ገብቷችኋል አይደለ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ዛሬ ሶስተኛ ቀናችን በዚህ ቻናል ስንገናኝ ማለት ነውና እንዴት ናችሁ? ደህና ናችሁ ወይ? ጉንፋን ነገር ነው ይሁን ኮሮና መጥቶብኝ ይሁን አላውቅም። ድምጼን ራሱ ያስታውቃል። እሱ ነገር ይዞኝ ነበር፣ አሞኝ ነበር። አሁን ግን ደህና ነኝ እግዚአብሔር ይመስገን። እና ማለት ነው እኔ ታብሌኑን ሳይ እንዴት እንደደነገጥኩ አትጠይቁኝ ቤተሰብ፣ እንዴት እንደደነገጥኩ አትጠይቁኝ። ምንድነው ይሄ ቲሸርት ደግሞ በእግዚአብሔር ስም እንዴ! በሰው ላይ የምጠለው ነገር እያሳየብኝ ነው። በሰላም ነው በነፃ ማየት አለ እንዴ? ምንድነው እንዴ? እኔ አልወድም እና ማለት ነው ቤተሰብ ደንግጬ ልክ ስገባ ፕራንክ ነው አላለም። በጣም ነበር የደረገጥኩት እና ማለት ነው ቤተሰብ በዚህ አጋጣሚ ስለ ድምጼ በጣም ይቅርታ ጠይቃለሁ። እና ደግሞ ነገ ማለት ነው እንትን አለ ስለ ድምጼ ይቅርታ። አፍንጬው ለቆሳስሏል፣ ምንም ነገር የለውም። በቃ ደህና አይደለሁም ቤተሰብ ማለት ነው። እና ልንገራችሁ ነገ ምርጥ እንግዲህ 12 ሰዓት ጠብቁ ብለዋል። በቃ ልንገራችሁ እና ቅውጣል የሆነ እኔ ገምቻለሁ ሲጀመር ማለት ነው። የቀለበት ፕሮግራም ነው ቤተሰብ፣ የቀለበት ፕሮግራም ነው። እኔ እሱ ነው በቃ እሱ ነው እንትን ያለኝ። እና እንዴት ናችሁ? መልሽ እንዴት ነው? ህመሙ ነው እንደዚህ የሚያደርገኝ። እንዳትፈርዱብኝ እሺ የኔ ውዶች ማለት ነው። ብዙም አላወራም ኦኬ። እና ስለ ፕራንኩ ቀንጨብ አድርገን እንትን ብለን እንለያያለን። ሰው ብዙ ማውራት አልችልም የእውነት ለመናገር ሙዴ ራሱ ጠፋ ቤተሰብ። እንደ ሲያመኝ ማውራ ነገሮች ራሱ ጠፋብኝ፣ ሙዴ ጠፋብኝ። ልክ ቪዲዮ ልሰራ ስል ማለት ነው ከዛ ልክ ካሜራ እንደዚህ ደቅኜ ዘግቼ እነሳለሁ። በቃ ጠፋብኝ ራሱ ማውራ ነገር ራሱ ማለት ነው። እግዚአብሔር ነው የምላችሁና ህመም መጥፎ ነው የምሬን ነው። እና ዛሬ የኢንፌክሽን እንትን መድኃኒት ምናምን ታዞልኛል። ሶ የሆነ ሸቷት ምናምን ኢንፌክሽን ከሆነ ምናምን ተብዬ ማለት ነው። እና ምን እንደሆነ አላውቅም የምሬን ነው። እና ማለት ይኸውላችሁ ሽታ ምናምን ያለ ቤት ውስጥ ምሰራ ሰዎች እንደዚህ ቢያን አሁን እኛ ቤት ድመት አለ፣ ለዛ ይሆናል ብዬ አሰብኩኝ። የድመቶች እንትን ምናምን ሸቶኝ ይሆናል ብዬ አሰብኩኝ። እና ማስክ አርጋችሁ አዝቶ እሺ ስታጸጁ። እና ስፕሪ ራሱ ስትጠቀሙ ለማስታወት ምናምን ማስክ አድርጉ። እሱ ራሱ የሆነ ኢንፌክሽን ነው የሚፈጥርባችሁ። እና ታብሌና አይቺ ደንግጬ ነበር የገባሁት። ነገር ግን ያ ነገር ማለት እንትን አይደለም፣ በቃ እንደገባሁት አይደለም። ሙሉን ሳዳምጠው በጣም እንትን ብሎኛል ማለት ነው። የተዘጋጀ ፕራንክ ነው፣ በጣም ከባድ ፕራንክ ነው። እኔ ከባድ ፍራንክ እንደሆነ አውቀዋለሁ፣ ግን ነገ ግን ጠብቁኝ ነው ብላችሁ በቃ እኔና ሄሚ ፍቅረኛ ሁላችሁም ገምቱ። ሰው እንትን እያስነጠሰኝ ነው እሺ። እና ነገ ገምቱ። ሰው ምን አለ መሰላችሁ ቀለበት ነው እኔ የምገምተው፣ እናንተ ደግሞ ምን እንደምትገምቱ አላውቅም። የራሳችሁን ገምቱ። ሰው እኔ ቀለበት ገምቻለሁ። ነገ 12 ሰዓት ይደርሳል አይደርስም የሚለው ነገር ማለት ነው። እኔ ግን ስላመመኝ ራሱ ቤተሰብ ቪዲዮ ለመስራት ራሱ ብዙ እንትን እየጓጓ አይደለሁም። የምሬን ነው የምላችሁ። ማውራው ራሱ ጠፍቶብኛል። ይኸው ከእናንተ ጋር ፍጥጥ ብዬ ነው የምሄደው። እሺ ዛሬ ራሱ በጣም ብዙ እሷም ላይ ብዙ ጫናዎች አሉ ይታወቃሉ አይደለ? ይበልጥ ደግሞ እኔንም ሆነ ሃይሚን ጋር በተለይ እንዲህ መሰላችሁ እኔ እንደማልሰማቸው ያውቃሉ። በጣም ብዙ ጫና የሚያደርጉ ሰዎች እኔ እንደማላዳመጣቸው ያውቃሉ። እኔ ምንም ብባል ምንም ቢሉ ምናምን ግድ እንደማይሰጠኝ ፒፕሉ ያውቃል። ግን ቅመሜ ጋርም ይሄዳሉ። እሷም ጎበዝ ናት፣ ብርቱ ነች፣ አታዳምጥ ምናምን። ግን በምን ይፈልጓት እንደነበር ታውቃላችሁ? አልዋሽማ ቤተሰብ ነው አልዋሽም። ደስ ሳለኝ ነው እኔ ዛሬ መጥቼ የምናገረው። ሃይሚን ለልጃቸው ሊድሩ በጣም ይፈልጉ ነበር። እግዚአብሔር ማለሻ በቃ ከኔ ጋር እንድትለያይ ከዛ ከልጇ ጋር እንድትሆን የማይጠርሰው አልነበረም። የማይጠርሰው ማርያም ማን ነው ግን? እኔ የምገምተው አንድ ሰው አለ። ነገር ግን ሌላ ማን አለ? ማንን ልገምት? ማንን ልገምት? ሌላ እኔ ማንም አልገምትም። ግን አንድ ሰው አለ እኔ የምገምት። የምሬን ነው። ከአንድም ሁለት እንደዛ አለ። ነገር ግን ሌላ ማንን ልገምት? ማንም አልገምትም። ሃይሚ ራሱ እኮ ብዙ ጊዜ እኮ ታውቃላችሁ እንትን ናት፣ ቁጡብ ናት። ሃይሚ ቁጡብ ናት። ከማንም ጋር እንትን የምትል ሴት አይደለችም። ነገር ግን እግዚአብሔር ሲጀመር እኮ ከቡርኬ ጋር ሲቀጥል ደግሞ ኦዲየንስ ራሱ ኃይል አለው። በዚህ አጋጣሚ ታውቃላችሁ አይደል? ኦዲየንስ ራሱ ኃይል አለው። አንድ ላይ የማረጋችን ኃይል አለው። ገባችሁ አይደለ? እንጂ ኦዲየንስ እንትን ቢኖረው ማለት ይኸውላችሁ አሁን ሃይሚ ከማንም ጋር ስትመጣ ብንቀበል ኖሮ፣ ብሩኬን ከማንም ሰው ጋር ሲመጣ ብንቀበል ኖሮ
አይሰሙንም ነበረ። ገባችሁ አይደለ? የሆነ እንትን ሊሉ ይችል ነበር። ነገር ግን ኦዲየንስ ራሱ ኃይል አለው። ገባችሁ አይደለ? አሁን ብሩኬና ሃይሚን ብቻ ነው የምንፈልገው። ብሩኬና ሃይሚ አንድ ላይ እንዲመጡ ብቻ ነው የምንፈልገው። ሰው ከሌላ ሰው ጋር ቢመጡ እነሱ ከሌላ ሰው ጋር እንትን ቢሉ ደስ አይለንም። ነገር ግን እንዴት አይሆንም? ብሩኬ እንዴት ይሆናል? ሲጀምር ማንም ሰው እንደዚህ ያደርጋል እኮ እንዴ! ማንም ሰው እኮ እንደዚህ ለልጄ እሷን እኮ ለልጄ ብመኝ አንተን ራሱ ለሌላ ሰው ሊመኙ ይችላሉ። እሱ የታወቀ ነው። ግን አሁን እስቲ ወደ ሃይሚን ቤተሰብ በዚህ አጋጣሚ ትላንትናዋ ፍፄ ቤት የተፖስተው ትላንትና ባቡ ካይር አይደል? ባቡ ካይር ያበላነውን አይታችኋል አይደለ? ለሙስሊም ወገኖቻችን ያላችሁን ገባችሁ አይደል? እዚህ ጋር ማለት ነው 1000ም ሆነ 2000ም ሆነ አሁን ለባቡ ካይር የሙስሊም በዓል መጣ አበላን። አሁን ደግሞ ምን ይመጣል መሰላችሁ? ከዚህ በኋላ የኛ ጾም ይያዛል። ነገ ይያዛል። ሰኞ ነው አይደለም? ሰኞ በቃ አይበላም። እሁድ ይያዛል። ከዛ ሐምሌ 5 ነው የሚፈታው። እሱ ሎርማን ነው። ነገር ግን ባለን አቅም ያለን ጊዜ ብናበላ ራሱ ችግር የለውም። ከዛ ደግሞ የኛ አዲስ አመት ይመጣል። ለአዲስ አመት አሁን ምን እናደርጋለን መሰላችሁ? እኔ እግዚአብሔር ካለ አገሬ ነኝ አዲስ አመት። ነገር ግን ለአዲስ አመት እኔ አገሬ ላይ ራሱ ሆኜ እርዳታ አላቆምም። በዚህ አጋጣሚ ማለት ነው። ለአዲስ አመት ደግሞ ምን እናደርጋለን መሰላችሁ? አቅም ለሌሉት እናቶች ዘይት፣ ዶሮ እና ሽንኩርት እየገዛን እንበትናለን። እግዚአብሔር ካለ እግዚአብሔር ከፈቀደ ገና አዲስ ሙሽራ ነኝ። በዛ ሰዓት ያው ሙሽራ አይደለሁም፣ ግን ገና አዲስ ነኝ። ለሙሽራ መዘጋጅ ልጅ ነኝ። ነገር ግን እግዚአብሔር ከፈቀደ ወጥቼ እኔም ከነብሩኬ ጋር እንትን እላለሁ። ነገር ግን ካልፈቀደ ደግሞ ግን አገሬ ላይ ሆኜም ራሱ እርዳታ አላቆምም እኔ ማለት ነው። ገባችሁ አይደለ? እርዳታ አላቆምም። ስለዚህ አዲስ አመት አቅም ላጡት አቅም ለሌላቸው ለእናቶች እንደዚህ ዶሮ እንገዛለን እና ደግሞ ሽንኩርት እንገዛለን፣ ዘይት እንገዛለን፣ እንሰጣለን። ገባችሁ? ሁላችሁም ማለት ነው 2000 ብር ራሱ ጥቅም አላት። ስለዚህ የምትፈልጉት እንደዚህ እርዳታ ውስጥ መሳተፍ የምትፈልጉት ምርቃት የምትፈልጉ ብራችሁን የትም ከምታባክኑ እግዚአብሔር ነው የምላችሁ። ምርቃት ትልቅ እናቶች ራሱ በቃ 1000 ብር ሰጣችሁ ምርቃት ራሱ ትልቅ ነገር ነውና የምትፈልጉት ነው ወደ ጨረቃ ፋሚሊ ማለት ነው። ገባችሁ አይደለ? በቲክቶክ አውሩኝ አገናኛችኋለሁ ከነሱ ጋር ማለት ነው። ገባችሁ አይደለ? ከዛ እንትን አለ አይደለ? ከዛ በኋላ ደግሞ በቃ የፈረሰ መስጂድና እንትን የሚሰራ መስጂድ ካለ እናሰራለን፣ የሚሰራ ቤተክርስቲያን ካለ እናሰራለን። እንደዚህ እያልን ምድር ላይ እንኳን የሆነ ነገር አድርገን ወደ ሰማይ ወደዛኛው ለመሄድ ማለት ነው። እዚህ ያለንበት ሀገር ላይ የሆነ ደግ ነገር ሰተን መሄድ አለብን። እሺ ውዶቼ ማለት ነው። እና እኔ በትናንትና አሁን በጣም ደስ ብሎኛል። የሆነ ፋሲካ ላይም በጣም ደስ ይል ነበርና ለጥሩ ነገር እጃችሁ ዘርጉ ለማለት ፈልጌ ነው። እሺ ውዶቼ ብዙ አወራውባችሁ። ምን ነገርሽ እውነት አለ አንዴ ተልቀፍሽ አይደለም ምንም አይደለም። በቃ ትልቅ የደነስ ሰው በቃ አስተሳሰብ ይቅርበኝ፣ ሃይሚ ይቅርበኝ። የመረኔ እውነት መስሎኝ በቃ ይቅርበኝ። አዋላ በጣም ነው ያለው። ቁጭ በሽ ምንም ይፈጠር ምክንያት አትለይ ስልሽ በቃ የመሰለሽን ወዘኝ ነው። ግን እኔ አንቺን በጣም ጨመከኝ አንድ ከባድ አላልጨመቀሽ ጁስ አድርጎ ሊጠጣሽ እኮ ትንሽ ነው የቀረው። ሃይሚዬ ከባድ ነገር ልነግርሽ ነው። ሃይሚ በቃ ከዚህ በላይ መታገስ አልችልም። ከዚህ በላይ ዝም ማለት አልችልም። እንደ ዛሬ እኮ ቤተሰብ አርሴናል አለ፣ ጸልዩልን። ሻምፒዮንስ ሊግ እንትን የዋንጫ ኳስ ነው፣ የዋንጫ ጨዋታ አለ ዛሬ ማለት ነው። እንደ ማሊያ ሳለብስ እኔ ግን ለምንድን ነው ያለበስኩት? ስላመመኝ ራሱ ጭንቅላቴ ራሱ በጉንፋን እንትን ተብያለሁ። ቤተሰብ የለውም፣ በቃ የለውም። አሁን ሌላ ትዝታ እኔ ሌላ አሁን ለዋንጫ የሚጫወቱ ጨዋታ ላይ እንደዚህ አልነበርኩም። በጣም ነበር የምቀውጠው፣ ግን አሁን ስላመመኝ ይኸው ዞረብኝ። ምንም ላደርግ አልችልም። ሃይሚዬ በቃ እውነቱን እንድታውቂ እፈልጋለሁ። እውነቱን እነግርሻለሁ። በቃ የምን እውነት ነው? ምን ሆነ አንተ? እሺ በቅድሚያ ምንም ይሁን ምን ይቅርታ አድርጌልሃለሁ። ነገሩን ሳላቅ ነው ሳታውቂም በቃ በይኝ። እኔ ይኸውልሽ ለምን መጀመሪያ ትወቅ እንጂ ተናገር። ያንቺ እንባ እንዲኖርብኝ አልፈልግም። እኔ የነጌ ነው ጉጉቴ ማለት ነው። ቤተሰብ የነጌ ምን አለ ግን ከቀለበት ውጭ ምን አለ? ልደቷ የሃይሜ ልደት አልደረሰም። ከቀለበት ውጭ የለም። እንኳን ደስ አለሽ በሉ። ሽምግልና ይሆን እንዴ? ቤተሰብ ሽምግልና እንኳን ደስ አለሽ በሏት እያለ ነው። ሽምግልና ነው። ነገ እሑድ ነው። ሽምግልና ሊልክ ነው። ኦኬ ነገ እሑድ ነው። ጾም ይገባል። ሰው ነገ ብቻ ነው።
እንዴት ነግብ እኔ አላውቅም። ቤተሰብ ምን ትላላችሁ? ቀለበት ነው ሽምግልና ትላላችሁ ማለት ነው? ደምሱ በቃ በይኝ ብቻ ቶሎ ቢያ በቃ ምንም ይሁን ምን ይቅርታ አድርጌላለሁ በይ። ሲጀመር እኮ ያስታውቅባል ብሩኬ ደግሞ ማለት ነው። እንዴ አታለቅስም እንደ በደንብ ሲጀመር ያስታውቅባል በደንብ እንደ እኔ እኮ እያልኩ ያለሁት ገብቶሃል? ምንም ያጠፋኸው ነገር የለም አለ። አንቺ ማታውቂ ብዙ ነገር አለ። እኔ ነገራቶችን ቶሎ ነበር መናገር የነበረብኝ፣ እዛው ነበር መናገር የነበረ። ጨፍር በቃ ትልቅ ሰት የሚሰራው ታኝ ይበናል። ምን እየሆንክ ነው አንተ? ለምን አትረጋጋም? እሺ እኔ ማንስ ተሰለ ቤተሰብ ስቅ እኔ ሁሌ ነው የምናገረው፣ ቤተሰብ ሁሌ ነው የምናገረው። ብሩኬ እንደዚህ አይነት ቁንጣ ስለብስ ማለት እኔ በጣም ደስ ብሎኛል። አሁን ቤተሰብ ይኸውላችሁ 1-0 እየመራ ነው ማለት ነው ፒኤስጂ እና አርሴናል። ኦኬ ወደ አርሴናል ቋጥሮ እንደዚህ አድርጋችሁ እንደዚህ ቋጠሮ እንዴት እንደወላ አሳያችሁ። እንደዚህ ቋጥሮ ቤተሰብ እንደዚህ የአርሴናል ደጋፊዎች እሺ፣ ሌላ ሻሺዎችን እኔ አልፈልጋችሁም እና እንደዚህ ቋጠሮ አርሴናል ዛሬ ዋንጫ እንዲደግም ማለት ነው። የዛሬ ባለፈው ሰርጋችን ነበረ፣ ዛሬ ደግሞ መልሳችን ነው። ስለዚህ አርሴናል ሁለተኛ ዋንጫ እንዲወስድ ሻምፒዮንስ ሊግም ባለፈው ወስናል ታውቃላችሁ። ዛሬ ደግሞ ቋጥሩ ቤተሰብ ቋጥሩ። እኔ ሌላኛው መናገር የምፈልገው ማለት ብሩኬ ቁንጣ ሲለብስ እኔ ሁሌ ነው ይሄው አመቴ መሳቀቅ ከጀመርኩኝ አመቴ ማለት ነው። በቃ ያ ነገር እንዳይታይ አመቴ ማለት ነው። የምሬን ነው። ከዛ ምን ይላሉ መሰላችሁ ኮሜንታተሮች ይመጡና ትዝታ ያ ነገር እኮ እንዳይታይ ማለት ነው በደንብ አጥንቶ ምናምን ኤዲቲንግ አድርጎ ነው የሚለቁት አሉ። ኦኬ እኔ ተሰቃየሁ ቤተሰብ። አጠገቡ እኮ ነው አሁን እዩትስ፣ አጠገቡ አይደል ያለው አጠገቡ አያችሁት? እኔ ተሰቃየሁ። ኧረ ብሩኬ ተው እንደዚህ ካሜራማን ራሱ ማለት ነው በእናት ከጉልበት በላይ ብታሳይ ትሞታለህ። አሁን ንገረኝ እስኪ ትሞታለህ? የምሬን ነው። ከጉልበት በላይ አሳዩ። አረ በዛ ደግሞ ብሩኬ እባክህ እንትን ድረስ ልበስ እንዴ። የምሬን ነው። እኔ ተሰቃየሁ ሆ ባንቺ ቤት ላይ በቃ ምን ሙድ እያስኩ አይደለም። እሺ እና ታዲያ ምንድን ነው የሚያደርገው? ወይ ንገረኝና እኔ ልወቀው ነገር በጣም ከባድ ተሰርቻለሁ። አይሚ እኮሻለሽ ዛሬ ማለት ነግሬሻለሁ። ይመጣ ልብሴንም ይዤ መሄድ ካለብኝ እሄዳለሁ። በቃ ሁሉም ነገር እንደሆነ ይሁን። በቃ ጀምር ያስታውቅበታል እኮ እንትን እንደሚል ማለት ነው የውሸት እንደሆነ ያስታውቃል እኮ። ፕራንክ ነው አሁን ብሩኬ እንደዚህ ነው እንደ ፕራንክ እያልክ እኔ እንደውም ስላመመኝ እንደውም በደንብ ያለቀስኩ ነው የሚመስለው። እኔ ከዚህ በላይ መታገስ ካሜራም ተዳፍሬ ያመጣሁት እኔ በውስጥ ማድረግ ስል ነበረ። በጣም ብዙ ሰው በድያለሁ፣ በጣም ብዙ ሰው አስከፍቻለሁ። እኔ መዋሸትም አልፈልግም። ካሜራም ይዤ የመጣሁት ሁሉም ሰው የምር ግን ሪሊ ቢሆን ማለት ነው አሁን ብሩኬ ሃይሚን እንደዛ ፍቅር ጥያቄ ያቀርቦላት ሃይሚዬ ተቀብላ ከዛ ደግሞ ብሩኬ አሁን ፕራንክ ነው ቢሎ ቢመጣ ወየው ብሩኬ እንኳን ስም አይደለም አጥንት ራሱ የሚቀር አይመስለኝም ነበር። የምሬን ነው። እኔ ሲመስለኝ ማለት ነው እንዴት እንደምንሞልጨው ቤተሰብ ዛሬ ሙሉ ቀን ላይቭ ላይ ይዋልበታል፣ ይደርበታል። ኦኬ ቲክቶክ ላይ ማለት ነው ሙልጭ ይደረጋል ማለት ነው። እንዴ የሚቀረው ስድብ የለም። ዓለም ላይ ያለው ስድብ እንዳለ ይወርድበታል ብሩኬ ላይ ማለት ነው። እኛስ ዩቲዩበሮች ደግሞ ምን እንደምናደርግ ታውቃላችሁ? በደንብ እንወቅጥና ቡና ቁርስ ራሱ አያስፈልግም። ብሩኬ ራሱ ቁርስ ቡናም ይሆናል ማለት ነው። ጎረቤት ራሱ አንጠራም። ብሩኬ ራሱ ጎረቤትም ይሆናል። ገባችሁ አይደለ? አጠቃላይ ይሆናል። እንጠጣለን። በስማ ቀላል እንጠጣለን። አዎ አሁን ብሩኬ ፕራንክ ነው ብለህ አለፍክ እንጂ ፕራንክ ባይሆን ኖሮ ቁርስ አያስፈልግ ምን አያስፈልግ ወቅጠን በደንብ ነው የምንጠጣ የነበረው። ለእኔ በላይ ይቅርታ እንድታደርጉልኝ ግን እፈልጋለሁ። ቅመሜ በዋነኝነት አንቺም ቤተሰብ ከምንም ነገር በላይ በእኔና በአንቺ ደስተኛ የሆነን ቤተሰብ ልባሳስ ተናገር ቅመሜ። እኔ ፈራሁ በቃ። ምንድን ነው የሚያስፈልግ ምናምን ከባድ ነው በጣም። እየቀለድክ ነው? እየቀለድኩ አይደል። ታፈቅረው ነገረችው። ያኛው ለቀልድ ነበር ያለው ታውቂያለሽ። ያው ጓደኛሞች ነው ምንም አይኖረንም ምናምን። የሷን ሰርግ የሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብሎ እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት። እሷ ያፈቅራትም እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫውቶ ቀልዶ ሃይሚ እንዲገባት የራስን ነው የሚናገረው። ሃይሚ እንዲገባት ማለት ነው ይገባታል በደንብ ይገባታል። ብትለው ይሻላል ብትተው ይሻላል። ሃይሚ ይሄንን ካልገባትማ የራሷ እንደሆነ ካልገባትማ እንዴ ሃይሚ የቅመም ስምሽ ይወሰዳል። ደምብ ነው ይቅር የምትለው ከባድ ነው አይደል? አዎ ምክንያቱም የሱ ስሜት ላይ ተጫውቷል። በጣም ስተሰርቷል። ምን ይሻላል አሁን? ላይክ እንደዛ ብትለው ታምኛለሽ አንቺ? ይቅራቱ ማለት ምንድን ነው? እሺ ምን አገናኘው ይሄ ከኛ ጋር? ከኛ ጋር ምን አገናኘው መሰለሽ? እኔ ቆዩ አንዴ ቆም። አንቺ አሁን ልጅቷን ድል ተስታው ትባል አትፈቅጂ?
የምን እድል እድል ተስተውሪበት ምን አገባኝ በሰው ህይወት ስለራሴ አይደለም። እኔ አሁን እኮ ነገሩን እኮ ነው እየጠየኩሽ። ስለ ሰው በሰው ህይወት መፍረድ አገባኝ ማታስጨንቀኝ። እሺ አሁን እኔ እንደዛ አድርጌ ማይሆን ነገር እያሰብኩኝ ነው። እኔ እንደዛ አድርጌሽ ቢሆን ይቅራትኝ። ለምሳሌ እኮ ነው አይደለም ይቅራትኝ። እሺ ምን እያልከኝ ነው? ነው አይደለም በእኔና ባንቺ ቦታ አስቢ። ጠዋት አንብቤው ግራ ገብቶኝ ይቅራትኝ እንደዛ ይፈጠር አላውቅም። ይቅራትኝ እኮ እሺ። አሁን ስሚ ይቅር የሚባል ነገር አይደለም እንደዚህ አይነት ነገር። የመረሽ ነው? አዎ ለቀልድም ቢሆን ይቅራትኝ። በምን እንዴ ቀበል እንዴ ይሄ እኮ ህይወት ነው አይደለም ወይስ አንተም እንደዛ ነው ሙድ እያስክ ነው ቲክቶክ ላይ አነበብኩ የምትለው? ኧረ ሀይሚ አይገባሽም። የራሳችሁ ነው የራሳችሁ ነገር ነው እንደዚህ የሚነግርሽ። እኔ እኮ ሀይሚ በአንዴ ታወራለች ብዬ ነበር። ፋሚሊ ነው እኔ ያፈቅርሻለሁ። በቃ ፕራንኩን ትቼዋለሁ፣ ማርያምን ትቼዋለሁ። ደህና ነሽ? አልደነገጥሽማ? ምንድን ነው አልደነገጥሽማ? ምንድን ነው ያልደነገጠው እንዴ? ነሽ እንደዚህ ነገር እንደሱ እያደረከኝ ነው። ምን ላደርግ እንደነበር ታውቂያለሽ? ቅመኝ እኔ አፈቅርሻለሁ ያልኩት እየቀልድ ነው ልል ነበረ። ማርያምን ካሜራ ደቀኝ ፕራንክ ላደርግሽ ነበረ፣ ግን ደግሞ አንዲት ቃል ብቻ ነው ሀሳቤን ያስቀየረችኝ። ማርያምን የምሬን አላሳዘንም እንዴ ምናምን ስትይኝ ተውኩት። ፕራንክ አላደርጋትም ብዬ ተውኩት። ላደርግሽ ነበር እንደዛ ብዬ ፕራንክ ባደርግሽ ይቅርትኝ ነበር። እንዴ አንተ እኔ አሁን ራሱ ምን ነገር እያሰብኩ ነው። እኔ ይኸው ቪዲዮን ይኸው ከፈለግሽ ማርያምን እኔ እየቀለድኩ ነው፣ ግን ላይክ ፍቅርን ገለጽልሻለሁ በዚህ ሰሞን አይደለም። ግን እኮ ቤተሰብ ማለት ነው እዚህ ጋር አሁን ብሩኬ ፕራንክ ነው ብሎ ነግሯት ራሱ በኋላ ላይ እኔ ፕራንክ እያረኩሽ ነው ቢል ራሱ ማለት ነው የሆነ ጭንቅላቷ ላይ የሆነ ነገር ነው የምታንሰላስለው። እርግጠኛ ነኝ ሴቶች ደግሞ ትንሽ ነገር ነው የሚበቃን። በዚህ አጋጣሚ ታውቃላችሁ ትንሽ ነገር ትልቅ ነገር ማድረግ እንወዳለን። ሶ እንደዛ ነው የምታስበው ብዬ ነው ማስብ። ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። እንግዲህ አርሴናል 1-0 እየመራ ነው። ሶ ጸልዩልኝ አደራችሁን። ለነገሩ ሻሾች እያላችሁ እኛ እንቋጥራለን፣ በመቋጠር እኛ እናሸንፋለን ማለት ነው። እና ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።